ዲዛይን አለች ለሴፉ ፋንታውን የምትሰራው ለብዙዎች ለባለሀብቶች ምናምን የምታለብሰው አዲስ አበባ ላይ አሁን እሷ ጋር ስታጂ የዛኔ እጇ ላይ ያላትን ዲዛይን ነው በቃ እንትን የምትለው ድጋሜ ስሪልኝ ብትያት ነው አልሰራም ሌላ አይነት ነው የምትልሽ እንደዛ ማድረግ አለብሽ አው ግን ሌላ ቦታ ያሰራሉ ለዛ እኮ ነው በኮፒ አንድ ጊዜ ኔቨር ዋቀን በተደጋጋሚ ሜሽን እያረጋችሁ እሷንም እኔንም እየጻፋችሁ ነው ወልደ ጊዮርጊስ ማለት ራሱን የቻለ ነው ጥያቄ ሐሳብ ካላችሁ የራሱ አካውንት አለ ስተዋሩበት የኖራችሁት ምንም አይነት ነገር ይኖር እዛ ሄዳችሁ ራሳችሁ ጠይቁ በማናውቀው ነገር እኔ በማላውቀው ነገርም እሷም ገብታ ተናገር ምንም ገብቼ በማላውቀው እናንተ በመታመጡበት ጥላቻ እኔ ገብቼ ልናገር አልችልም እሷም አትናገር ቆሻሻ እዚህ ኮሜንት ጽፋችሁ ዝም አሉ ለመባልና አቃለው እንደማን እንደምጽፉ ሽልጥልጥ ችግር ካለ ችግር ጥፋት ካለበት እንናገራለን እኔ ያየሁትና የሰማውን ነገር እስከሌለ ድረስ ምንም መናገር አልፈልግም ቀጥይ ሰበናፕዬ እንዴት ነው ወንድም አለም ሀዊ ሰበናፕ ሪከርደሩ በጣም ነው የሚወድሽ የስራ ሰው ናት ደስ ትለኛለች እዚህ አረብ ሀገር ካላችሁት ብሎሻል አይኔም አክባሪ አንቺ ቁቲ እንትን እኮ በአንድ ወር ውስጥ ተነስታ ሚዲያውን ተቆጣጠረችው አሁን እኮ የምትታየው እሷ ያለችው እሷ ደግሞ የሚገርምክ የእሷ ተከታዮች ማለት ነው እንደዚህ ይሄ ቀናይተው እንትን የሚሉ የሚተዋት አይነት አይደሉም በሷ አይደራደሩም የሆነ ሰው ሲነካት በማይመጣማ አትምጡ በሃዊማ አትምጡ የስራ ሰው ነች ይላሉ እና ደስ የሚል ጦር ነው ስትጠጣ ደረና አንተ ሰከረም ትልኛ አንቺ ጋር እኮ ነው ስትጠጣ አደልኩት እኔ ታራንቺ ጆከር አይጠጣም ስለ ሰው ሳታቁ ዝም ብላችሁ እኔ የጌታ ሰው ነኝ ከውሃው ጫን ቀን አንድ ነገር ነግቻለሁ ብልጭ ካለበት ግን እንደ ሰካራም ነው የሚያደርገው ስለዋል ችግር ወይ አምላኬ በጣም ሰው ይወዳታል አዎ ሰበናፒ እና በቃ ፏርጊናውን ይወልሽ ደብረ ታቦር አለ አዲስ አመት አለ ፏርጊን የምሬን ነው ለጆከር ይወልሽ ማንንም ሰው ለብሶት የማያውቀውን ግን ለሌላ ሰው ብሰሪ አይሆንም ከፈለክሽ ዋጋ ጨምረሽ እስከ 10,000 ድርሃም የሚያወጣ አንድ ልብሱ ነው እስከ 10,000 ድርሃም የሚያወጣ አይ አንተ ደግሞ ታዩ በቃ እናቴ ሽፎኑ ለኔና ለልጆቼ እንዴ እኔ እኮ ለጆከርማ ሲያንሳው ነው የምር 10,000 ምን መኪና ነው እንዴ ሰሚ ከቻልሽ ወርቅ ምናምን አስገቢበት ሲሰፋ ወርቅ ነው ወይ በይደናደሪ ወርቅ በዛም በወርቅ እናርጋው ፈርጡን በወርቅ እሱ ድሮ ቀረ አሁን ግራም 460 ብር ያው አይ እንደዛ ካልሆነማ እንዴት አይ ምን ያንዳም በሰዋጋ ድረስ ችግር የለውም በፈርጥ ሙሉን አሰሪውለት ያንዳም በሰዋጋ ስንት ነው 1200 ድርሃም ኧረ 1500 ምኑ 1500 ምን ታደርጋለህ ኔቨር አነሰ ከተባለች 10,000 ድርሃም ነች በቃ አንተ እንደሷ ያሰራልኝ ለኔ ማክስ ለብሼ አፍንጫዬ ላይ ማክስ አድርጌ ለቪዲዮ ተወጣለህ ፎቶዋለሁ እስከ 1 ሚሊዮን ብር እንዳለ ታውቂያለሽ አቀንብሽ ቆይ ለብሶት ማሊያው የምትዩ እንደሱ የግል ህይወት እኮ አለው ምድር ላይ ሰው ያየዋል አንድ ደግሞ ሰው ጋር ማልገናኝ ነው እንደሚመስላችሁ ጅልጥ የስንት ሚሊዮን ነሽ እስከ 1 ሚሊዮን እኮ በወርቅ ምናምን የተጠለፈ ነው በወርቅ ናጓ ሌላውማ በድራም ስንት ነው 20,000 አሁን ግን በወርቅ አይደለም ለምን መሰለሽ እኔ ዛሬ 2 አመት ሞቅ ካላ ዝም ብለሽ ነገ እንዴት ነው ጆከር የምላርገው በያበው ውስጥ ኦኬ አይዞ ውሃ ጠጣ ይኸውልሽ እኔ ዛሬ 2 አመት በወርቅ ያሰራሁት
50,000 ብር ብር ነው የፈጀው። ያኔ ወርቅ ማለት 320 ነበረ ግራሙ። 296 ግራም ነው የፈጀው። 296 ግራም። አዎ 21 ካራት 1 ሚሊዮንም አልሞላ። ማንም የሚያጥብልሽ ግን እንዴ? ለምን ይታጠባል? ምን እንዴት ይቆሽሻልስ? የት ሄጄበት 3 ቀን ያረኩት ቲክቶክ ለመቀረጽ። 1 ቀን የሰው ሰርግ፣ 1 ቀን ደግሞ ትምህርት ቤት ሄጄ ቆይ አይ እጠቡልኝ ብለሽ ለሰው ትሰጫለሽ እንዴ? ቢታ አይታጠብም እንጂ ይታጠብ ይሆን እንዴ ነገር ጋይስ? በንጽህና የዛን ቀን ያው አፈር አይነካኝም ወደ ላይ ይዤው ምናምን ነው። አይ በቃ የጆከር ደግሞ የ20,000 ድርሃም ነው የሚሰራ ሙሉ ጥልፉ ላይ ይሄ በእንትኑ ምንድነው ይሄ ፈርጥ በቃ 5,000 ሰጥሻለሁ። ሌላውን አንቺ ትሞይበታለሽ። 18,500 አዎ ሌላ ፀጉር ቤት ልከፍች ያሰብሽው ለሱ ችግር የለም ለሱ ያልሆነ እግዚአብሔር ይስጥሽ። አቃተቸዋለሁ ለልጆችሽ አሁን ጨምሪበት ለሱ ያልሆነ ካለችኝ ትቸዋለሁ። ምርቃቱ በቅቶኛል። ወይኔ አይሻልም ታዲያ? ያው እንግዲህ ከተሰራ አይቀር እንደዛ ነው የሚሻለው። አየሻት እኔ ለእኔ ምንም እንትን ገዝታ አታውቅም እዚህ ሚዲያ ላይ 30,000 ስታድል ኑሮ አሁን ለእኔ ስትባል 1,500 አለች። 1,500ማ እኔ እከፍለዋለሁ። እኔ ዲያው ግን እኮ ከዛ በላይ አውጥታለች እኮ እዚህ ቲክቶክ ላይ በ1 አመት ውስጥ ብቻ ራሱ እንዴ ኔቨር እኮ ቢያንስ እንደው አነሰ ተብሎ እኔ እስከማውቀው ድረስ በድራም ቢያንስ 150,000 ድራም ቲክቶክ ላይ አፍስሳለች። 150,000 ድራም ቲክታክ ከመጣይ ጀምሮ አፍስሳለች። ብዙ እኮ ነው። ወርቅ ቤት ይመጣል። በድብቅ የሚሰጠውስ በአካል ሲመጡ 3,000 4,000 የሚሰጠውስ ለካ እኔ ብቻ ነኝ ያልቀመስኩት። እኔና አንቺ ብቻ ነን ከበረካ ያልደረሰ። እኔና አንቺ ብቻ ነን። ኧረ ይበልጣል። ደግሞ እኮ ለጆከር እጅ አይፈታም። ብታይ ሀውዬ ለወንድሜ አይፈታም። ለማንም ባዳ ሰጥቼ ዛሬ ሲያዊ ደህና አደርሽ እንኳን አይሉኝም። እቺ አሮጊት በጠፋች ነው የሚሉት። አለቀባት እያሉ ያሙሻል። መጋዛ መጣውና አሳዘነችኛል። ነገሩ ሁሉ መጋዛ መጣውና እጇን ቆርጬ ቁጭ አረኳት። አመት ሊሆናት እኮ ነው አሁን ከሰጠቻቸው። አሁንማ አቁማለች እኮ። በፊትማ ትሰጥ ነበር። እኔ እናቴ ትሙት እኔ ከመደወል ሲጀምር ነገርኩሽ። እሱ ባይመክረኝ ኖሮ የዛኔ እስካሁን የአንድ መኪና ዋጋ ለሆነ ሰው ሰጥ ነበር። በሂሉንታ ተደብቃ ሁሉ ትሰጥ ነበር ከኔ። ኧረ ሂሉንታ የሚባል ነገር የለም። በገንዘብ አይመጣም። ጆከርዬ አይመጣም። ኧረ ለእኔም ሰታለች። ቤት ማመንሽ ራሱ አንድ ነገር ነው። የዘንድሮ ሰው እኮ አያምንም መደረጉን ራሱ። እርዳታ አለ። ኔቨር እንሸር አድርጉላት 5,000 4,000 ትልሽ እንዴ ዶክተርዬ፣ አንተም ተናግረኸኛል እንዴ? ያው ፊት ለፊት ጆካ ስላለ እንጂ እሱማ እኮ 1 2 3 ሰው የራሴ ሰዎች ተናግራችሁኛል። አዎ እድሜያችሁ ይርዘም ኪሳችሁ ይሙላ። ስሚ እኔ ከሁሉም የቆጨኝ አንዷ ስልክ አይፎን 15 ፕሮ ማክስ የገዛውላት በዛው ስልክ ቁጭ ብላ ከአሽሙር እስከ ስም ጠርቶ ስድብ አልሰደበችኝም። አሽሙሩን ታግሼ ዝም ስላት ቀጥታ ደሰደበች። የሚገርምሽ በራስሽ እጅ ጠላት ገዛሻ በዛው አይፎን። እንደው ስልኩ እንኳን ግን አይንቀጠቀጥም። አሁን አንቺ ሽፎን ሰተሽኝ እሱን ለብሼው እንዴት ነው ሆቢን ማማት? አይንቀጠቀጥም፣ ጥርት ብሎ ነው የሚሰማ። ለምን ይንቀጠቀጣል?
ወይኔ አምላኬ። ስሚ እኔ እኮ አንዷስ ቪዛ ስሚ ያሰራውላት 8000 ዱባይ ከፍዬ ሄለን ቤት ሂጅባት እያለች የሚሳም ስትሰጣት አየውና ደወልኩላት። አንቺ እኔ ስሰደብ ሂጅባት ያለሽ ይሄ እኮ ሶሻል ሚዲያ ነው፣ ሴትዮዋ ስለምታስቀኝ ለፈን ነው አላለችኝም? ይሄ የሚሸውዱበት ነው። ወይ አምላኬ ማንኑ ዱባይ የጉድ ሀገር የተባለው ወዶ እኮ አይደለም። አሁን ማህበራዊ ኑሮ ስትይ ወንድምሽ አንቺ በባህር ነው ብዙ የሚገባ ከኢትዮጵያ ከመጣ ጓደኞችሽ ግማሹ ስልክ፣ ገንዘብ አንቺ አታለብሽውም እኮ ሞት፣ ሀዘን ቤትሽ ቢገባ እናቴ ትምህርት ነው የምልሽ እንዴት እንደምትተጋገዙ። ግን እነሱ የሚወጡት ለስራ እንኳ እረፍት የሚወጡት በወር ነው የሚገናኙ። እንደ አነሰ ቢባል በወር ነው። ይሄ አሁን አሪፍ ነው። እዚህ የለም እንደዚህ የሚባል ዱባይ እኮ በየቀን ሀሜት ነው። በየቀን ሰው ካልተመነዠከ አንዱ ካልተደበደበ ገንዘብ አይገኝም። አንዷ ከአንዷ ጋር ምሳ ለመብላት አንዷ ትቀጠቀጣለ፣ አንዱ ይቀጠቀጣል። በለው ነው። ሳውዲ አረቢያ ያላችሁ ልጆች ወደ ዱባይ እንዳትመጡ። ጆካ ማርያምን ለተጠቀመበት ምርጥ ሀገር ናት። በተለይ ለቢዝነስ ለምን ዱባይ በጣም አሪፍ ነው። ራስህን ችለህ ከሁሉም ገለል ብለህ ስትሰራ ማርያምን እንደ ዱባይ ምርጥ ሀገር ለኔ የለችም። በተለይ ለቢዝነስ ማለት ነው። በቃ ለአንቺ አሁን ያኛውን ሀገር ስለማታውቂው ያ በጣም ምርጥ ነው ብለሽ ዱባይ ሰው ካላመነጀክሽ፣ ሰው ካላማሽ፣ ሰውና ከሰው ካላባላሽ ቢዝነስ ራሱ መስራት አትችይም። እኔ አባልቼ ነው ታዲያ የምኖረው። አንቺ እኮ በጉልበት እኮ ነው ያልሽው። በጉልበት እኮ ነው ያልሽው። እኔ እንኳን ተጋብቼዋለሁ ግን እኮ በጉልበት ነው እንዴ? ከዛ በላይ እየተበላሽ እየተከላከልሽ እኮ ነው። እኔ እንኳን ብዙ ነገሮችን ያው ያዝ አድርጌው ነው፣ ግን እኔ ትመቸኛለች። ከሰው ጋር ግን ለመኖር በፍጹም አይሆንም። ከሰው ጋር ኑሬ እንደዚህ በልቼ ጠጥቼ ልኖር አይሆንም። እዚህ ውሃ ጠጥተን ይሆናል። ስለዚህ ሳውዲ አረቢያ ለእኔ እኔ እኮ ኮሜንታተሮች ግን ይኸውልሽ እና ደግሞ አብዛኛው ሴቶቹ ምን እንደሚወዱ ታውቂያለሽ? እነሱ እንድትከተያቸው እነሱ ከፊት ይቆማሉ፣ እኔ ልከተላቸው። አስበሻል? እዚህ የደረስኩ ሴትዮ መሪ ሊያስፈልገኝ እነሱ የሚሉትን አዎ እከሌን እንስደብ፣ አዎ እከሌና ሞግስ፣ አዎ በግሩፕ ፎርዋት እንዴ ፈጣሪ ብቻ ነው የሚመረኝ። ያልተበላይ ሴት ተበልታለች፣ ባሏ ጋር ተጣልታለች፣ ይደራጃል። በህይወቴ የማልወደው ሰው መለማመጥና ይሄ በጀማ መመራት። ለምን መራራ ዛሬ ዱከም እንገናኝ ይሏታል እኮ ብልጠታቸው። ለምን ቤታቸው እኮ አይጠሯትም እንዴ? ሊያስወጡኝ ነው። ወይዘሪት ኔቨር ቀጥ አድርጋ ዱከም ይዛ ትሄዳለች። ዱከም እዛ ከደረሰች በኋላ ቪአይፒ ይታዘዛል፣ ይጠጣል፣ ይበላል። እልሻለሁ